ያውና እዛ ላይ ቆሟል። ሂጂ በቃ አንቺ በወሬ አዘናጊ። እሺ ናቲ ወንድሜ ኢዛና እሺ አሁን ንገረኝ እስቲ። ያለውን ነገር ነገርኩሽ እኮ አሁን መፍትሄው ነው እንጂ። እሺ መፍትሄው ይሄ ብቻ ነው? ደካማ ጎኑ ወንድሙ ብቻ ነው። ከዛ ውጪ ሌላ አማራጭ የለንም። እሺ እንዴት ነው የምናግተው ወንድሙን? እኔ ጋር አንድ ሐሳብ አለ። ምንድነው እሱ? አንቺ ጥሪው፣ ከዛ አንቺ ጋር ሲመጣ እንይዘዋለን። ወደ እኔ እንዴት ነው ዝም ብሎ የሚመጣው? ይመጣል እኮ። እንዴት? በቃ ይመጣል አልኩሽ። አሁን ዝም ብለሽ እንገናኝ በይው። ኢዛና ድብብቆሽ እንደማልፈልግ ነግሬያለሁ አይደል? ይኸውልሽ ምን መሰለሽ፣ ንገሬ፣ ምንድነው የደበከኝ? ልዑልም በድጋሚ አንቺ እንዲገልሽ አዝዤው ነበር። ይሄ እርኩስነት አይለቀህም አይደል? ለዛ ነው 10 እንገናኝ የሚለው። አው ለዛ ነው አንቺ ጋር ይመጣል እምልሽ እኮ። እኔ ምን ተማምኜ ነው በህይወቴ ሪስክ የምወስደው? ችግር የለውም ምንም አትሁኝም፣ አትፍሪ። ኧረ እባክህ ደፋር፣ በሌላ እቅድ አስብ። እድል ከዚህ የተሻለ ምንም እቅድ ሊኖረን አይችልም። እንደዛ ከሆነ ለምን አንተ አታወራው? እኔንም አያምነኝም። ወንድሙ አንተ ጋር እንደታገተ እያወቀ አንተን አያምነህም፣ እኔን ግን ያምነኛል አይደል? እድል አንቺን እኮ ራሱ እንገናኝ ብሎሻል። ሊገለኝ ነው። እንዳገኘኝ ቢተኩስብኝ ወይ ቢወጋኝስ? አይ እዛ ደረጃ እንኳን አይደርስም። እኔ ሳያስብ ከጀርባ በክሎሮፎን ራሱን አስተዋል። እንዲህ እንዳሰብኩ ቀላል መሰለህ እንዴ? እድል እሺ የተሻለ ሐሳብ አለሽ? ከዚህ አለማሰብ ይሻላል። እድል ሰዓት የለንም፣ ቶሎ ሳይገናኙ መፍጠን አለብን። በዚህ ቅድ የ7 ዓመት ልጅም አታግትም። እድል የተሻለ ሐሳብ ካለሽ ተናገሪ፣ ካልሆነ ዝም በይ። ገርኩ እኮ ካንተ ሐሳብ አለማሰብ ይሻላል። ወይኔ ዛና፣ ባይሆን ሌላ የተሻለ ሐሳብ እናስብ። እሺ አስቢ። ልዑል ምንም ቢሆን የናቲ ወንድም ነው። እንዲህ በቀላሉ የሚሸወድ ሰው አይደለም። ለወንድሙ ሲል ግን ይሸወዳል። እንዲህ በቀላሉ እጃችን አይገባም። የተሻለ ነገር ማሰብ አለብን። ብቻ ጊዜ የለንም እድል። በቃ አንዴ የሆነው ሆኗል፣ አትንበጫበጭ። ወይኔ እድል፣ ናቲ እኮ ነው ውጭ ያለው። እና ናቲ ሆነ እንደሆነስ? ናቲን ረሳሽው መሰለኝ። ተው እባክህ፣ ምንም አያመጣም። እኔን ማስወገድ እንዲቀላል አይደለም። አይ እውነትም ናቲን አታውቂውም። የት አለ? እዚህ ነበር የቀጠረኝ እኮ። ደውለታ። አላ መጥቼ ነበር። የት አለ? ከሰጠው ሰዓት አርፍዳል። አይ ትንሽ መንገድ ተዘጋግቶ ነበር፣ ለዛ ነው። እኔ ደግሞ አርፋጃለሁ። ድሜቻለሁ። ምን? መንገድ ተዘጋግቶ ነበር እኮ። እሱ የኔ ችግር አይደለም። እሺ መቼ ነው የምንገናኘው? እሱን ደውዬ አሳውቃለሁ። ምን አለ? ስትቆይ ሄድኩኝ ነው የሚለው። ነገርኩህ እኮ ይሄ እየተጫወተብህ ነው። አይ እንደዛ እንኳን አይመስለኝም። የሆነ ችግርም አለ። አይቶን ይሆን እንዴ? አይ እንደዛ እንኳን አይመስለኝም። ልክ እኮ ነች። አይቶን ሊሆንም ይችላል። አይ ቢያየን ይነግር ነበር። እሱስ ልክ ነህ። እና ምን አስበው ነው? እንዲህ የሆነ ሰው እየተጫወተብህ ይሆን እንዴ? አይ በዚህ ልክማ ማንም አይጫወትም። ቢሆን አይሄድም ነበር። ስትቆይ ሄድኩኝ እኮ ነው የሚለው። አይ ምንም ብትቆይ የፈለገና የቀጠረ እሱ አይደል እንዴ? እና ምን አስበው ነው? አየህ ለዚህ ነው መጠቀቅ ያለብን የምልህ። በጣም እየተጫወተብን ነው።
ዜሜን ላደረጓት ነገር ፍቅሬን ለቀሙኝ ዋጋ ሳይከፍሉ አንዳቸውን በሰላም አይኖሩ። እሱማ ይከፍላሉ፣ ግን ከነሱ ቀድመን ማሰብ አለብን። ሁሉንም ብናውቃቸው አሪፍ ነበር። ሁሉንም ስትል ይህን ሶስተኛ ሰው የተባለውንም ጭምር። እሱማ በድብቅ የሚያጠቃ ፈሪ ነው። እሱስ ልክ ነው። በቃ እናንተ ሂዱ፣ እኔ የምሄድበት ስላለ በዚሁ ልሂድ። እሺ፣ አዲስ ነገር ካለ አሳውቁን። እድል ያለን ጊዜ ትንሽ መሆኑን ዘነጋሽው እንዴ? እና እኔ ምን ላድርግ? አትዘናጊ፣ የሆነ ነገር አስቢ። በህይወት አቆይተ ያስመለጥከው አንተ፣ የተዘናጋሁት እኔ አይደል? ወይኔ እድል አሁን መፍትሄው ልብና ትኩር አይሻልም? እኔ ምንም ማሰብ አልቻልኩም። እድል ሁለት ወንድማማቾች ከተገናኙ የኛ ነገር አከተመለት። ወይኔ እድል ምን አይነት ጣጣ ውስጥ ነው የገባሽው? እሺ በቃ ምን? ቅድም ባልከው ሐሳብ ተስማምቻለሁ። አየሽ፣ ከዚህ የተሻለ እቅድ እንደሌለ መጀመሪያም ነግሬሽ ነበር። ግን እቅዱ ላይ ትንሽ ማሻሻያ ያስፈልጋል። ለምሳሌ ሌላ የሚያግዘን ሰው ያስፈልጋል። እኮማ አንድ ሰው አለ። ማን ነው እሱ? ኢንስፔክተር ቃላብ። ምን ያምሻል እንዴ? አንቺ እየቀለድሽ መሆን አለበት። አታስብ፣ እሱም ወደኛ ሆኗል። ወይ እድል፣ አንቺ የዋህ ነሽ መሰለኝ። ማለት ሰውየው እኮ ፖሊስ ነው። እቅዳችንን ለማወቅ ቢሆንስ ወደኛ የመጣው? አይመስለኝም። እመኝኝ እድል፣ እጅ ከፍንጅ ላይ ሲዘን ነው እያስመሰለ ያለው። አወራሩ ምናምን ሳይ ግን በጭራሽ እንደዛ አይመስልም። እርግጠኛ ነሽ እድል? ይመስለኛል አይደለም፣ እርግጠኛ ነሽ? ይሄን ሰው ያምንሽዋል? እንጠቀምበት። ከዛ የወንጀላችን ተባባሪ እናደርገዋለን፣ እንፈትነዋለን እኮ። እንዴት? ልዑልን የምናሳግተው በሱ እጅ ይሆናል። መልካም፣ ግን እኔ ውስጤ ምንም አልተቀበሉም። ኢዛና የምር እንዳለው ከሆነ እኮ በጣም ይጠቅመናል። እንዳለው ካልሆነ ነው ፍራቴ። አታስብ፣ እንደዛ አይመስለኝም። ካልሽሽ በቃ ልደውልለትና ልጥራው። ወይ እድል፣ ቃላብ አዲስ ነገር አለ። ምንድነው እሱ? እንዲህ በስልክ አይሆንም፣ ተገናኝተን ማውራት አለብን። እሺ፣ ትንሽ ደቂቃ መጣሁ። ስሚኝማ ዜሚ። ወይ የኔ ፍቅር፣ የሆነ ያልተዋጠልኝ ነገር አለ። ምንድነው እሱ? መጀመሪያ ራሱ ቀጥሮ አረፈዳችሁ ብሎ እንዴት ሊሄድ ቻለ? እንጃ፣ እኔም ግራ ገብቶኛል። የሆነ ሰው ሐሳብ ያስቀየረው ይመስለኛል። ከነዛ እርኩሶች አንዱ ይሆናላ። እኔ ምልሽ ግን ዜሚ፣ ወይ ቃላብን ምን ያህል ነው የምታምነው? ኧረ አምነዋለሁ። ምን ነው? እንጃ